ጊዜ የኮስት ኦፍ ሊቪንግ አጀስትመንት አለ፣ ትንሽ ለውጥ አለ። ለውጡ ግን እንደኔ እንዳንተ የመሰሉት ኖርማል ሰዎች የሚያበለጽግ አይደለም። ምንም አይነት ለውጥ ሊያደርግ አይችልም። ቢኮዝ ገና ከመጣ ሁለተኛ ወሩ ነው። አንድ ወር ከምናምን ወደ ሁለተኛ ወር እየሄደ ነው። ሊያደርግ አይችልም። ቢኮዝ ኮንግረስ ያላጸደቀው ይሄን አደርጋለሁ ብሎ ታክሱን ራሱ ሊወስነው አይችልም። ኮንግረስ ደግሞ እድልም አላገኘም። አሁን ያለው እንዳለው ሁኔታ ሆኖ ለወደፊቱ የምናየው ሲትዌሽን ነው። ቢቀንስ ግን እንደ ላስት ታይሙ ማለት መጀመሪያ ፕሬዚደንት በነበረበት ወቅት እንዳደረገው ነው የሚያደርገው እንጂ አዲስ ከሱ የተለየ አያደርግም። ለምሳሌ ቻይልድ ታክስ ክሬዲት የሚባል አለን። ቻይልድ ታክስ ክሬዲት ለዝቅተኛ ደሞዝ ላላቸው በየቻይልዱ ይህን ያህል ገንዘብ ታገኛላችሁ ብሎ የሚሰጣቸው ነበር። ትራምፕ ግን ቢኮዝ ታክስ ሪተርኑ ያሳያል። እንግዲህ በዚህ ሁኔታ ታክስ ሪተርን ታይቶ የተፈረደባቸው ሰዎች አላውቅም። ቢኮዝ የኢሚግሬሽን ጉዳይም የተነሳው ዘንድሮ ነው። ስለዚህ በሂደት እናየዋለን። ግን ስህተት መሆኑ ካወቅን ከአሁኑ ማረም እንዳለብን ነው። ለዚህ ነው ፕሮፌሽናል የሆነ ሰው ያስፈልገናል የምንለው። ለዚህ ነው ታክሳችሁ ስታዘጋጁ ብዙ ነገር ያመጣልኛል ብላችሁ አይደለም የምታዘጋጁት። ሰውየው በፕሮፌሽኑ እተማመንበታለሁ ብላችሁ ነው መሄድ ያለባችሁ። አንዳንዴ ታክስ ፋይል ካረጋችሁ በኋላ ሰዎች እንኳ ታገኟቸው በጣም ብዙ ጥያቄ ነው የሚቀርበው። እዚህ ብዙ የተሰቃዩም የከፈሉም ገንዘብ አውቃለሁ። ታክስ ያዘጋጁት ሰዎች ገንዘባቸውን ሰርቀው ይወስዱታል። አንድ ኢትዮጵያዊ አሁን የማውቀው በመጨረሻ ፋይል ያደረገው ኤሌክትሮኒክ ፋይሊንግ በሙሉ ለራሱ ነው ያስገባው። ከፈረሙ በኋላ አካውንቱን ቀይሮ ማለት ሲያልቅ ግን ለምሳሌ ኤሲኤልዩ በጣም የተዘጋጀ ለኢሚግሬሽን ነው። ኤሲኤልዩ ቁጥር ላታገኙ ትችላላችሁ። ለማግኘትም ችሎታ ላይኖራችሁ ይችላል። ግን ካውንቲ ብትደውሉ ቁጥሩ ይነግራችኋል። ከቁጥሩ ተነስታችሁ ማድረግ ነው። ሌላው አይአርኤስ በስልክ አይጠይቅም፣ በኢሜይልም ዩዥዋሊ አይጠይቅም። አይአርኤስ በስልክ አይደውልም። የሚደውለው ኦልሬዲ ኬዙን ከፍታችሁት ከነበረ ለምሳሌ እኔ ታክስ ይሄ አይደለም ብላችሁ ብትገናኙ ደውላችኋል፣ እንግዲያውስ መልሼ ደውላችኋለሁ ካላችሁ ሌጂቲሜት ነው። ስሙም ይነግራችኋል። አይዲ ካርድ ደግሞ ይነግራችኋል። አይዲ አላቸው። ካልሆነ ዝም ብሎ አይአርኤስ ነኝ ለማለት አይችልም። ኢትስ አሜዚንግ ነው። ሌቦች ናቸው። የሌባ ጦርነት የለውም። በአሁኑ ጊዜ ደግሞ ስልኩ በጣም ስለተገናኘ የትም ቦታ ነው የሚደውልልህ። አንዳንዱ ጎረቤት ያለ ነው የሚመስለው። እንኳን ለሌላውና ለእኔም ሁሉ ታክስ ምስራለህ ይሉኛል። ሌቦች ሁልጊዜ ስልት አላቸው። ስልቱን ይቀያይራሉ። ግን ምንድን ነው ጤና ስለተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። አቶ ተካ ከለለ የቀድሞ የቲኬሾ አዘጋጅ ከአትላንታ በጡረታ ላይ ከሚገኙበት ዛሬም ያለውን የአሜሪካ ወቅታዊ ሁኔታ የኢኮኖሚውን ሂደት ይከታተላሉ። ባለው ከታክስ ጋር በተያያዙ በተለይም በቅርቡ $5,000 ለታክስ ከፋዮች ይመለሳል በሚል በተለያዩ ማህበራዊ ሚዲያዎች ዋና ዜና ሆኖ ነበር። ይሄ እንግዲህ የመንግስትን የወጪ ቅነሳ ተከትሎ የቀረቡ ዜናዎች ናቸው። ከትላንት በስቲያ ፕሬዚዳንት ትራምፕ ለሁለቱ ምክር ቤቶች በጋራ ያደረጉትን አመታዊውን እንግዲህ የታወቀውን የጋራ ስቴት ኦፍ ዩኒየን ንግግር ተከትሎም እንዲህ አይነቱን ጉዳይ አላነሱም። አጠቃላይ የታክስ ጉዳይ የትራምፕ አስተዳደር ከመጣ በኋላ ለሁለተኛ ጊዜ የተለወጡ ነገሮች አሉ ወይ በሚል እንግዲህ ታክሱ አንድ ወር ከምናምን ይቀርባል። ምናልባትም ሊራዘም ይችላል። እሱን መሰረት አድርገን እንድንወያይ ጋብዘናቸዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እናስጥልኝ ጋሽ ተካ እንደምንሰነበቱ። እንኳን በድጋሚ ተገናኘን። እረፍት እንዴት ነው? እረፍት በጣም ጥሩ ነው። እየበላ መተኛት በጣም ጥሩ ነው። ከልብ አመሰግናለሁ። እንግዲህ ጤናዎትም የተሻለ እንዲሆን ምኞታችን ነው። ጋሽ ተካ በተለይ እንግዲህ ከዚህ ቀደም የታክስ ጉዳይ በተመለከተ አልፎ አልፎ የሚወጡ መመሪያዎች አሉ። በተለይ ደግሞ አሁን ፕሬዚዳንት ዶናልድ ትራምፕ አንዱ ለቢዝነስ ሰዎች ጥሩ ነገር ማድረግ ለታክስ ከፋዮች አሜሪካ ለአሜሪካውያን የሚል ፖሊሲ ያለን አሜሪካን ታላቅ እናደርጋለን የሚሉ እንቅስቃሴዎች አሉ። ይህን ተከትሎ እንግዲህ በተለይ የመንግስትን ወጪ ለመቀነስ
አዲስ አደረጃጀት እስከ መፍጠር የደረሱበትና ታዋቂው ባለሀብትና የኤክስ ትዊተር ገጽን የገዛው ኤለን መስክ ጭምር ኃላፊ የሆነበት መስሪያ ቤት በርካታ ቢሊዮን ዶላሮችን ማትረፉን ምክንያት በማድረግ እንግዲህ ከ70 ሚሊዮን በላይ ለሚሆኑት የአሜሪካውያን ታክስ ከፋዮች ለእያንዳንዳቸው ቢያንስ $5,000 ቢሰጥ ይህን ያህል ሊሆን ይችላል የሚል ግምት የተለያየ ማህበራዊ ሚዲያ ላይ እንደ ዜና የቀረበበት አለ እና ከትናንት በስቲያ ማክሰኞ ምሽት ባደረጉት ንግግር ግን ይሄ አልታየም እና እንደው ከዚህ ጀምረን ወደ ታክስ ጉዳዮች ብናልፍ ተካ። ይሄ ወሬ ተወርተዋል፣ ግን ከጠፋ ደግሞ ብዙ ጊዜ ሆኖታል። ትናንትና ወዲያ በነበረው ንግግር ደግሞ ምንም አስተያየት አልሰጠበትም። ፕላስ ገና አሁን ነው በነፊቱ የሚታየው ያለ እንጂ ጊዜ ይፈልጋል። 5,000 ደግሞ በጣም ብዙ ይመስለኛል ለስንት ሰው እንደሚሰጥ ቢኮዝ ወደ 160 ሚሊዮን ቤተሰቦች አለን። ቤተሰቦች እያልኩ ነው። አንዳንድ ቤት ለምሳሌ አንተ 2 ነህ፣ ግን እንደ አንድ ነው የምትቆጠረው ቤተሰብ ካልን በኋላ ለ160 ቤተሰቦች ይሰጣል ብዬም አላምንም። ለሱ ነው ሜንሽንም ያላረገው። ለሱ ይሄ ነገር ሜንሽን ቢያደርግ እንትኑን ከፍ ያደርግለት ነበር፣ ግን ሜንሽን አላረገውም ቢኮዝ ዝግጁ አይደለም። ሶ ቤዚክሊ ሁልጊዜ በፌስቡክ እና በአንዳንድ እንትኖች የምንሰማው ትክክለኛነት የለውም። እኔ ራሴ ስሰማ ማስክ እንኳን ስንት ጊዜ ተገድለዋል ነው ያሉኝ፣ ግን አልተገደለም አለ። ሶ ይሄ ለጊዜው የወጣ ነው። ለወደፊት ደግሞ የምናየው ነው። የምናየው ከሆነ ደግሞ ብዙ ያወራበታል፣ ብዙ ይናገራል ስለሱ። የእሱ ደጋፊዎችም ብዙ ያወሩታል፣ ግን የለም አልነበረም ከትናንትና ወዲያ። ከልብ አመሰግናለሁ። እንግዲህ አንዱ መረጃው በወጣበት ወቅት ያው አንዳንድ የዜና ምንጮች መሰረት አድርገው የነበረው ከ458 ቢሊዮን ዶላር በላይ አሁን የትራምፕ አስተዳደር ከተለያዩ ወጪዎች የቀነሰው አለ። ያንን ወጪ ወደ 72 ሚሊዮን ታክስ ከፋዮች የተወሰነ ቢደርስ $5,000 በሚል በእንዲህ አይነት ግምት ውስጥ የወጣ ዜና ነው። እንደተባለው ከትላንት በስቲያ በነበረው እንግዲህ የፕሬዚዳንቱ ንግግር ላይ ይጠበቅ የነበረው ንግግር አንዱ በርካታ የፖሊሲ ጉዳዮችን ከሀገር ውስጥ አልፈው እንግዲህ በውጭም ምን ለማድረግ እንደሚፈልጉ የገለጹበት ነው። የዲሞክራቲክ ፓርቲ ተወካዮችን ያስቆጣ፣ አንዳንዶቹም ያው ከምክር ቤት ውስጥ በኃይል እንዲወጡ የተደረገበት ሁኔታ አለ። ዞሮ ዞሮ የታክሱን ጉዳይ በተመለከተ በተለይ ፕሬዚዳንት ዶናልድ ትራምፕ ሁለተኛ ስልጣናቸውን ተከትሎ የመጣ አዲስ ማሻሻያ አለ ወይም የመጣ ውጤታማ ለታክስ ከፋዩ ጥቅም የተለየ ጥቅም አለ? ያው ለከፍተኛ ታክስ ከፋዮች ለሚባሉት ለከፍተኛ ባለሀብቶች ቁጥራቸው 1% ይሆናል ለሚባሉት ለነሱ ከዚህ ቀደም በመጀመሪያው አስተዳደራቸው በከፍተኛ ደረጃ ታክስ ቀንሰዋል። ነገር ግን መደበኛው ታክስ ከፋይ የተለየ ነገር አለ ወይ? እንግዲህ ሁልጊዜ የኮስት ኦፍ ሊቪንግ አጀስትመንት አለ፣ ትንሽ ለውጥ አለ። ለውጡ ግን እንደኔ እንዳንተ የመሰሉት ኖርማል ሰዎች የሚያበለጽግ አይደለም። ምንም አይነት ለውጥ ሊያደርግ አይችልም። ቢኮዝ ገና ከመጣ 2ኛ ወሩ ነው። አንድ ወር ከምናምን ወደ 2ኛ ወር እየሄደ ነው። ሊያደርግ አይችልም። ቢኮዝ ኮንግረስ ያላጸደቀው ይሄን አደርጋለሁ ብሎ ታክሱን ራሱ ሊወስነው አይችልም። ኮንግረስ ደግሞ እድልም አላገኘም። አሁን ያለው እንዳለው ሁኔታ ሆኖ ለወደፊቱ የምናየው ሲትዌሽን ነው። ቢቀንስ ግን እንደ ላስት ታይሙ ማለት መጀመሪያ ፕሬዚደንት በነበረበት ወቅት እንዳደረገው ነው የሚያደርገው እንጂ አዲስ ከሱ የተለየ አያደርግም። ለምሳሌ ቻይልድ ታክስ ክሬዲት የሚባል አለን። ይቅርታ፣ ቻይልድ ታክስ ክሬዲት ለዝቅተኛ ደሞዝ ላላቸው በየቻይልዱ ይህን ያህል ገንዘብ ታገኛላችሁ ብሎ የሚሰጣቸው ነበር። ትራምፕ ግን ለ1 ሚሊዮን በላይ በአመት ለሚያገኙ ሁሉ ሰጥቷቸዋል። ቴክኒካሊ ብዙ አንጠብቅም፣ ግን ለፊቸር ለመናገር አንችልም። አሁን ያለው ግን ምንም አይነት ኢንክሪሜንት ወይም ተጨማሪ ነገር ያደረገው የለም። ሌላው እንግዲህ በተለይ ቀደም ሲልም አንስተውት ነበርና በታክሱም በተመለከተ በየአመቱ እንግዲህ አንዳንድ መሰረታዊ ለውጥ ከሌለው በዚህ አመት ታክስ ምን የተለየ ጉዳይ አለ? ሌላው ይሄ በተለይ ማጭበርበሩን ጉዳይ ከዚህ ከኢሚግሬሽን ጋርም ተያይዞ እየተነሱ ያሉ ጉዳዮች ስላሉ እሱ እናነሳለን። እንደው ሌላ መሰረታዊ ለውጥ አለ ወይ በዚህ አመት? አዎ የለም። ግን ስቲል መንግስት ስህተት እንደሚደረግ ያውቃል። ሰዎች ደግሞ ስህተት እንደሚያደርጉ ያውቃሉ። ይሄ ስህተት ግን መታረም አለበት። ቢኮዝ ወንጀል ነው። አይአርኤስ ደግሞ የሚሰጠው ኢንፎርሜሽን ህጋዊ ዳኪሜንት ነው። ለምሳሌ ስለ ፋይሊንግ
ፋይሊንግ ስታተስ መናገር እንጀምር። ፋይሊንግ ስታተስ በህግ የጸደቀ የራሱ የሆነ ህግ ያለው ነው። ሰዎች ግን እንደፈለጉት ይተረጉማሉ። ለምሳሌ ሰው ሲንግል ሲባል ሲንግል ነው። የሚጠውረው ልጅ የለው፣ የሚጠውረው የቤተሰብ አባል የለው፣ የሚጠውረው ደግሞ በህግ አዳፕት ያደረገው የለውም። ሲንግል ከሆነ ሲንግል ነው። በጣም ኮንፊውዝ ከሚያደርጉት ነገሮች በተለይ እነዚህ ሶስቱ ስታተሶች ተጠቃሽ ናቸው። አንድ ልጅ ያለው ሲንግል አይባልም፣ ሄድ ኦፍ ሃውስሆልድ ነው የሚባለው። አንድ አባት የሚጠውር ወይም እናት የሚጠውር ሲንግል አይባልም፣ ሄድ ኦፍ ሃውስሆልድ ነው የሚባለው። ልጁ ከወላጁ ጋር መኖር አለበት። አንድ መኖር ብቻ ሳይሆን ከ6 ወር በላይ ቤተሰቡ ጋር መኖር አለበት። አባትና እናት ባሉበት ሊሆን ይችላሉ። ለምሳሌ ታክስ ፔየሩ አትላንታ ከሆነ ወላጆቹ ካሊፎርኒያ ሊሆኑ ይችላሉ፣ ወይም ሲያትል ሊሆኑ ይችላሉ። ወላጆቹ ከሱ ጋር መኖር የለባቸውም፣ ግን ዳኪሜንትድ የሆነ እርዳታ መስጠት ይኖርበታል። የሚሰጠው ዳኪሜንት የባንክ መሆን አለበት እንጂ ራሻም ሊኖሩ ይችላሉ። ቤተሰቦቹ ክሌም ሊያደርጋቸው ይችላል፣ ሄድ ኦፍ ሃውስሆልድ ሊሆን ይችላል። ግን ወደ ራሻ ወይም ደግሞ ወደ ሲያትል ወይም ወደ ካሊፎርኒያ የሚልከው ገንዘብ ዳኪሜንትድ መሆን አለበት። እንዴት ነው? በባንክ መሆን አለበት። በሰው ልክ ያለው አይሰራም። ስለዚህ ሁለት ነገር ጠቅሻለሁ እዚህ። አንደኛ ልጁ ከወላጆቹ ጋር ከወላጆቹ ጋር መኖር አለበት። ምክንያቱም ወደ መጨረሻ ገደማ 1040 ላይ ምን ያህል ወር ተቀምጧል የሚላል። ብዙ ታክስ አዘጋጆች ግን ግለሰቡ ገንዘብ እንዲያገኝ 12 ነው የሚሉት። 12 ወር ግን አልነበረም። 4 ዓመት ከሆነ አያገኝም ኤርንድ ኢንካም ክሬዲት። 3 ወር ከሆነ አያገኝም። ደግሞ ይሄ ነበረ ልኬዋለሁ ዘመድ ጋር ያለው ምናምን አይሰራም። ለምሳሌ አንድ ቤተሰብ ለሰይ ሲንግል ማምናት ልጇን ወደ ኢትዮጵያ ከላከችና ኢትዮጵያ ከኖረ እዚህ 12 ወር ነበረ ለማለት አትችልም። ውሸት ነው። ኦዲት ከደረገች ምንም ጥርጥር የለም መመለስ አለበት ገንዘቡ። ቴክኒካሊ ይሄ ሄድ ኦፍ ሃውስሆልድ የሚባለው ልጁ ከቤተሰቡ ጋር መኖር አለበት። ፕሩፍ ይጠይቃሉ፣ ሁልጊዜ ይጠይቁናል። ሲጠየቅ የትምህርት ቤት ሰርቲፊኬሽን ያስፈልጋል። ማለት ትምህርት ቤት ሰርቲፋይ ያደርጋል። እኛ ጋር ተማሪ ነበረ በዚህ ዓመት 2024 ይላል ማለት ነው። የዶክተር ወረቀት ያስፈልጋል። ይመረመር ነበር እኛ ጋር አይተነዋል የሚል መስከር አለበት። ይሄ ሳይሆን ግን ዝም ብሎ እኔ ጋር ነበር 12 ወር ብሎ ክሌም ለማድረግ አይቻልም። ጠንካራ ህግ ነው ያለው። ሌላው በጣም ኮንፊውዝ የሚያደርገው ሜሪድ ፋይሊንግ ጆይንትሊ ኤንድ ሜሪድ ፋይሊንግ ሴፐሬትሊ። ሜሪድ ፋይሊንግ ሴፐሬትሊ ተፋቱ ማለት አይደለም። እያንዳንዳቸው የራሳቸውን ታክስ በግል ሊያደርጉት የሚችሉ ነው። ለምሳሌ አንደኛው አትላንታ ይኖራል፣ ሚስቱ ደግሞ ሲያትል ነው የምትኖረው፣ በስራ ምክንያት አለ። ይሄ ይፈቀዳል። ሜሪድ ፋይሊንግ ሴፐሬትሊ ግን 6 ልጆችም ቢኖሯቸው ኤርንድ ኢንካም ክሬዲት አይሰጣቸውም። እንደገና ደግማታለሁ። ሜሪድ ፋይሊንግ ሴፐሬትሊ ካደረግን ኤርንድ ኢንካም ክሬዲት በጭራሽ አይሰጠንም። ምክንያቱም የሀገር የቆመው በትዳር ነው ከመጀመሪያውም አንስቶ ማለት ነው። የግል ምርጫቸው ሆኖ ሴፐሬትሊ ሊያደርጉ ይችላል፣ ግን ኤርንድ ኢንካም ክሬዲት አያገኙም። ሞስት ግን ኢንካማቸው በጣም ሀይ ከሆነ ኤርንድ ኢንካም ክሬዲት ስለሌላቸው ሴፐሬትም ባያደርጉ ለውጥ አያመጣም ታክሱ ላይ። ይሄ ደግሞ የሰራው ትልቁ ቡሽ ሳይሆን ትንሹ ቡሽ። እነዚህ ነገሮች ብዙ ሰዎች ኮንፊዝ እየተደረጉ እያደረጉ ገንዘብ ለማግኘት ብለው ነው ፋይል ያደርጋሉ። ለኢሚግሬሽን እንኳን ፋይል ብታረግ ይሄ ራሱ ትልቅ ፕሩፍ ነው። አንተ ሜሪድ ፋይሊንግ ሴፐሬት ማድረግ ሲገባ ሲንግል ብለህ ሄድ ኦፍ ሃውስሆልድ ፋይል ማድረጉ ወንጀል ነው። ግን ይይዛሉ። ሞስት ኦፍ ዘ ታይም ላይዙ ይችላሉ። ከመጡ ግን በሙሉ ነው የምትመልሳት። አመንድ እንኳን ለማድረግ አንችልም። ቴክኒካሊ ትልቁ ችግር ያለው ቢትዊን ሜሪድ ፋይሊንግ ጆይንትሊ ሜሪድ ፋይሊንግ ሴፐሬትሊ ነው። ሜሪድ ፋይሊንግ ሴፐሬትሊ ካላደረግን ሲንግል ብለን ከሞላ ነው የስህተት ነው። ያገባ ሰው ደግሞ ስለተጣላ ራሱን አልፈታም። ሰውየው ከሚስቱ ጋር ስለተጣላ ራሱ ሄዶ ሲንግል ነኝ አይልም። ሴትዮዋም ከባሏ ጋር ስለተጣላች ሄዳ እኔ ሲንግል ነኝ ለማለት አልችልም። የሚፈታው ኮርት ነው። የኮርት ፍቺ መኖር አለበት። ና ስለ ጋብቻ ትንሽ ልናገር። ጋብቻ የትም አገር
ቢፈጸም የአሜሪካ መንግስት ይቀበለዋል። በእስላም ህግ ቢፈጸም ይቀበለዋል። በክርስቲያን ህዝብ ቢፈጸም ይቀበለዋል። በሽማግሌ ቢጋቡ ሁሉ ይቀበለዋል። as long as the document in there። እዚህ ስትገቡ ግን married filing jointly married ነኝ ብላችሁ እንትን ስላደረጋችሁ አይቀበለውም መንግስት። ሌላው ብዙ ሰው የማያውቀው ባልና ሚስት ማን እንደሆኑ ያውቃል። የሚያውቀው ምንድነው? ከሶሻል ሴኩሪቲ ስታወጡ ልጅ ስትወልዱ እኔ አባት ነኝ እኔ እናት ነኝ ብላችሁ ትገልጻላችሁ። በርዝ ሰርቲፊኬቱ ላይ አለ። ብትፋቱ የኮርት ዳኪሜንት ነው የሚጠይቀው IRS። ባትፋቱ ግን እንደተጋባችሁ ናችሁ። ስለዚህ ቅድም እንዳልኩት አንድ ሰው ከሚስቱ ጋር ስለተጣላ ወጥቶ እኔ ሲንግል ነኝ አይችልም። ሚስቱም እንደሱ ልታረቅ አትችልም። ቢኮዝ ኦፊሻሊ የኮርት ዳኪሜንት እንደተጋቡ ነው የሚያው። በቅርቡ የደረሰልኝ ጥያቄ አለ። በቅርቡ ነው የምላችሁ just about 2 weeks አንድ ሴት ታማ ወጣለች። ወንዱ ነው ታማ የወጣው። ከወጣ በኋላ ቤቱን ሚስቱ ወሰደችው እና ስትቀመጥ ሰውየው ሲመጣ አትገባም አለችው። ለምንድን ነው ያለችው? ኦልሬዲ ፈትቻለሁ፣ አንተ ወጣሃል፣ ከዚህ ቤት የለህም ምናምን አለችው። በህግ መሰረት ግን ሰውየው አልተፋታም። ቤቱ ነው ኮርት ሄዳ ከሳ ወይም እሱ ከሶ ነው የሚያስፈጽመው እንጂ ስለጠላችሁ ወይም ስለጠላት ሊፋቱ አይችልም። ይሄ ህጉ ነው። ሶ ቴክኒካሊ ባልና ሚስት ስለተጣሉ አንደኛው ተቆጥቶ ሄዶ ወጥቶ እኔ እዚህ የለሁም እሷ ደግሞ አንተ እዚህ የለህም ልትለው አትችልም። ቢኮዝ ኮርቱ አልፈጸመው። ጋብቻ እዚህ ሀገር ፍች የሚኖረው ኮርት ሲወስን ብቻ ነው። ፕሮሰስ ላይ እያለ እንኳን ተፋተናል ለማለት አንችልም። ፕሮሰስ ላይ እያለ ምን ማለት ነው? ገና ፍቹ ሳይፈጸም ሲቀር ማለት ነው። ይሄ ፋይሊንግ ስታተሱ ምን መሆን አለበት? ሜሪድ ፋይሊንግ ሴፐሬትሊ መሆን አለበት። ሴትዮዋ አልፈለገችም፣ ሰውየውም አልፈለገም። ሴፐሬትሊ ፋይል ማድረግ አለባቸው። ልጆቹ እንደፈለጉት ያደርጋሉ፣ ግን የሚያገኙት ኤርንድ ኢንካም ስለሌለ ለመንግስት ወጪ የለውም። ይሄ ትልቁ ኢሹዋችን ነው። ሌላው መሀል ላይ ባላችን ወይም ሚስታችን ከሞተች እስከ 2 ዓመት ድረስ ክሌም ለማድረግ እንችላለን። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ። እንግዲህ ከዚህ ቀደም በተለይ ታክስን በተመለከተ በተደጋጋሚ ለማስጠንቀቅ ተሞክሯል። ያው በጋብቻ ውስጥ እያሉ ነገር ግን ተለያይተናል ተብሎ ታክስ ለየብቻ ማድረጉ ብዙ ጥቅም እንደሌለው ግን ተጠያቂነት ደግሞ በአንድም ሆነ በሌላ መንገድ ሊያመጣ እንደሚችል የሰጡት አስተያየት አለ። ምናልባት አንዳንድ ጊዜ እነከሌ ስላደረጉት እኔም ማድረግ ያለው የሚል ጉዳዮች አሉ። ልጆችን ተነጣጥሎ የታክስ ማመልከት ጉዳዮች አሉ። አንዳንድ ቦታም እንግዲህ ከዚህ የተለየም ጉዳይ ሊኖር ይችላል። ዞሮ ዞሮ በእኛ ማህበረሰብ ውስጥ ብዙ በአብዛኛው የሚታየው ይሄን አይነት እንዲህም አልፎ አልፎ ነገሮች ስላሉ ባለማወቅ የተደረጉ ስህተቶችን እንዴት ማረም የሚቻልበት እድል አለ ወይ? ይሄን ተከትሎም ጥያቄ ስላልመጣ ወደፊትም ጥያቄ አይመጣም በሚል አሁን ባለው በተጨባጭ ሁኔታ የዘንድሮ ታክስ ከተጀመረ በኋላ እንኳን አንዳንድ ወገኖች እንዲህ አይነቱ ጥያቄ እንደመጣ የሚያነሱ አሉና ምን ማድረግ ይቻላል? ያለፈውን ስህተት እንዴት ማረም ይቻላል? ያለው ስህተት እንዳለ እንተዋለን ለአይአርኤስ ማለት ነው። አሁን ግን መታረም አለበት። አሜንድ አይደለም የምናደርገው። ኦሪጂናል ታክሱ 1040 ነው
መታረም ያለበት። ከዛ በኋላ አይአርኤስ ከጠየቀን መልሱን እንሰጣለን። መክፈል ያለብንን ነገር እንከፍላለን ማለት ነው። መታረም ያለበት ግን አሁን ነው። ቢኮዝ አሁን ይሄ ነው ለማለት ባንችልም የኢሚግሬሽን ኢሹም አለ እኮ። የኢሚግሬሽን ኢሹ ባሏ ከሆነ ሚስቴ ናት ብሎ እኮ ሊከራከር አይችልም። ቢኮዝ ታክስ ሪተርኑ ያሳያል። እንግዲህ በዚህ ሁኔታ ታክስ ሪተርን ታይቶ የተፈረደባቸው ሰዎች አላውቅም። ቢኮዝ የኢሚግሬሽን ጉዳይም የተነሳው ዘንድሮ ነው። ስለዚህ በሂደት እናየዋለን። ግን ስህተት መሆኑ ካወቅን ከአሁኑ ማረም እንዳለብን ነው። ለዚህ ነው ፕሮፌሽናል የሆነ ሰው ያስፈልገናል የምንለው። ለዚህ ነው ታክሳችሁ ስታዘጋጁ ብዙ ነገር ያመጣልኛል ብላችሁ አይደለም የምታዘጋጁት። ሰውየው በፕሮፌሽኑ እተማመንበታለሁ ብላችሁ ነው መሄድ ያለባችሁ። አንዳንዴ ታክስ ፋይል ካረጋችሁ በኋላ ሰዎች እኮ ታገኟቸው በጣም ብዙ ጥያቄ ነው የሚቀርበው። እዚህ ብዙ የተሰቃዩም የከፈሉም ገንዘብ አውቃለሁ። ታክስ ያዘጋጁት ሰዎች ገንዘባቸውን ሰርቀው ይወስዱታል። አንድ ኢትዮጵያዊ አሁን የማውቀው በመጨረሻ ፋይል ያደረገው ኤሌክትሮኒክ ፋይሊንግ በሙሉ ለራሱ ነው ያስገባው። ከፈረሙ በኋላ አካውንቱን ቀይሮ ማለት ሲያልቅ ግን እዚህ ሀገር አልነበር። ይሄን ያደርጋሉ ብዬ አይደለም። ብዙ ኢትዮጵያኖች ታማኞች ናቸው። ብዙ ማውቃቸው ታክስ የሚያዘጋጁ ያለማወቅ ካልሆነ የሚሳሳቱት አውቀው የሚያዘላብዱ ብዙ የለንም። ግን ያልጠረጠረ ተመነጠረ ነው። ሁልጊዜ ሰዎች የሚሄዱ የሚንጋጉበት ካያችሁ ብዙ ያስመልሳል ብለው ነው። እነሱ ብዙ ማስመለስ ነው ደስ የሚላቸው እንጂ ስህተቱ አይገባቸውም። መንግስት ኦፍኮርስ የተንዛዛ ነው። 100% ሊቆጣጠረው አይችልም። ግን እንደዚህ ችግር ሲመጣ እንደዚህ ኢሹ ሲነሳ ግን ሰዎቹ ኃላፊነት አላቸው። ቻርጅ ያደርጋል። ቻርጅ በሚያደርግበት ጊዜ ምንም መንቀሳቀስ አትችልም እንጂ አሁን እንኳን ራሱ ትራምፕ ባደረገው ፖሊሲ ወደ 7,000 የሚሆኑ የታክስ ባለስልጣኖች ባለሙያዎች ከአይአርኤስ ሊቀንስ ነው። አሁን በጣም በተጣደፍንበት ጊዜ በጣም በሚያስፈልገው ጊዜ ሊቀንስ ነው። ስለቀነሰ ታክስ ሪተርኑ ሊዘገይ ነው ሪፋንዳችሁ ማለት ነው። ስለዚህ በተቻለ መጠን ኤሌክትሮኒክ ፋይሊንግ ማድረግ ይኖርባችኋል። አሁን ያላችሁ ምርጫ ኤሌክትሮኒክ ነው። ቢኮዝ ፔፐር ወርክ ብታደረጉ ይዘገይባቸዋል። ቢዘገይም አይጎዳኝም የምትሉት ነገር ካለ that's fine። ግን ገንዘቡ የሚያስፈልጋችሁ ከሆነ ኤሌክትሮኒክ አድርጉ። ሌላው የ3 ዓመት ያልሰራችሁት ካለ ሪፋንዱ ለማግኘት ትችላላችሁ። ለምሳሌ ዘንድሮ የሰራ ነው የምንሰራው ያለን የ24 ታክስ ሪተርን 25 1 ዓመት ይሆነዋል፣ 26 2ኛ ዓመት ይሆነዋል፣ 27 3ኛ ዓመት ይሆነዋል። ስለዚህ እስከ ኤፕሪል 15 27 ፋይል ልታደርጉ ይችላላችሁ። እንደኔ ከሆነ ግን ለምን እንደምዘገዩም አይታየኝም። ቢኮዝ አንዳንዶቻችሁ የስራ ጉዳይ ሊሆን ይችላል። አንዳንዶቻችሁ ከሀገር ወጥታችሁ ሊሆን ይችላላችሁ። ከሀገርም ብትወጡ ለመስራት እንችላለን። በቲኬ አካውንቲንግ እና ታክስ ሰርቪስስ የ50ዎቹ እንሰራለን ብያቸዋለሁ። አሁን እንደውም በቅርቡ ኤክስቴንሽን ሊመጣ ነው። የቢዝነሶች በ15 ማርች ነው የሚያልቀው ዚስ ማንዝ። የኢንዲቪጁዋል ደግሞ ኤፕሪል 15 ነው የሚያልቀው። ከየትኛውም ስቴት ሆናችሁ ኤክስቴንሽን ጠይቁልኝ ለማለት ትችላላችሁ። ስልክ ቁጥራችን እንገራችሁ 404-315-1010 ደውሉና ኤክስቴንሽን ልንጠይቅላችሁ እንችላለን። ኤክስቴንሽን ግን ከዕዳ ነፃ አያረጋችሁ። ታይሙን ብቻ ነው ዲሌይ የሚያደርገው። ለምሳሌ የግለሰቦች አሁን ኤክስቴንሽን እስከጠየቃችሁ ድረስ እስከ ኤፕሪል 15 አላችሁ ጊዜ። ፋይል የምታደርጉት ኦክቶበር 15 ነው። የ6 ወር ኤክስቴንሽን አላችሁ። ይህም ያደረገው ፓውልሰን የሚባል በትራምፕ ጊዜ የነበረ የታክስ ኮሚሽነር ነው እንጂ 2 እናደርግ ነበር ኤክስቴንሽን። ሌላው የቢዝነሱ ማርች 15 ነው። ኤክስቴንሽን ከጠየቃችሁ እስከ ሰፕተምበር 15 2025 ድረስ ለመቆየት ይችላል። 6 ወር አላችሁ ማለት ነው። ግን ኤክስቴንሽን ከማድረግ ጊዜ ካላችሁ ፋይል ማድረጉ ጥሩ ነው። ጊዜ ካላችሁ ግን ብታሰሩ ጥሩ ነው። ኤክስቴንሽን ብትጠይቁ ደግሞ አይጎዳችሁም። ነው ሌላ ልናገር የምፈልገው ሁሉ ሰው የራሱ የሆነ ችግር አለው። የራሱ የሆነ የስራ ችግር አለው። ለመምጣት አይችልም። ምክንያቱም ማንዴጅ ፍራይዴ ይሰራል፣ ዊኬንድ ደግሞ አንዳንዱ አይሰሩም። ሰው በእኛ ኤሌክትሮኒክሊ ፋይል እናደርግላችሁ እንችላለን። ኢሜይል አድርጉልን። W2 and other informations will take care of you. So
ብዙ ኦፕሽኖች አሏችሁ ለማለት ነው ይሄን የምነግራችሁ ያለ። ሌሎችም ሊኖሩ ይችላሉ፣ ግን እኛ በጣም ተዘጋጅተንበታል። ማንፓወርም አለን። ከልብ አመሰግናለሁ ጋሽ ተካ። አንዱ ሌላው ደግሞ በተለይ ባለፈው ማንስተውታል ከኢሚግሬሽን ጋር እንግዲህ ያው ነጻ የህግ አገልግሎትን ጨምሮ የህግ አገልግሎት ማከር ይገባል። ከዛ ጋር ጉዳይ ያላቸው አንዱ ነገር ሆኖ በሌላ በኩል ታክስ በመጣ ቁጥር ደግሞ በየአመቱ አጭበርባሪዎች ስልታቸውን እየቀየሩ ይመጣሉ። እዚህ እንኳን አንድ እህታችን ከኢትዮጵያ ኢሚግሬሽን በሚል ተደውሎ የእሷንም የቴሌግራም ገጿን ከወሰዱ በኋላ እዛ ውስጥ ያሉ ኮንታክቶች ጋር በውስጥ እየተጻጻፉ በአገር ውስጥም በውጭ ላሉ ወዳጆች በተለያየ መንገድ ገንዘብ ለመጠየቅ የሞከሩበትና አገር ቤት ካሉ ሰዎች ዋይር ያስደረጉበት ገንዘብ የወሰዱበት በሷ ስም ለሷ ተብሎ የተላከ ገንዘብ አጭበርባሪዎች የወሰዱበት አለ። አሁን ከኢሚግሬሽን ጋርም ተያይዞ ከኢሚግሬሽን ነው የምንደውለው እስቲ ለማጣራት ነው፣ ሶሻል ሴኩሪቲያችሁን ንገሩን፣ እንደዚህ አድርጉ፣ አይ እኔ ሲቲዝን ነኝ አይደለሁም ከነሱ ጋር ሙግትና ክርክር እየተገባ በዚህ መንገድ የተለያዩ ሰነዶችን መረጃዎችን እየወሰዱ ለማጭበርበር የሚደረጉ ሙከራዎች አሉ። የኢሚግሬሽን ጉዳይ ያላቸውን ሰዎች ደግሞ ገንዘብ በዚህ ደቂቃ ውስጥ ካላካችሁ ፖሊስ እንልካለን አሁን መጣንላችሁ እያሉ ደግሞ በዛ መንገድ ለማስፈራራት ይሞክራልና በዚህ መንገድ እስካሁን የሚደረግ እንቅስቃሴ ስለሌለ ከእንዲህ አይነት የማጭበርበር ድርጊቶች እንደው ታክስ በመጣ ቁጥር ጉዳዩን አንስተን ሳናልፍ እንዳንሄድ ከልምዶትም የሚሰጡት አስተያየት አለ ወይ? አዎ እንግዲህ እንኳን ለሌላውና ለእኔ ሙሉ ታክስ እንስራለን ይሉኛል። ሌቦች ሁልጊዜ ስልት አላቸው፣ ስልቱን ይቀያይራሉ። ግን ምንድን ነው መጀመሪያ ሲደውልላችሁ ስልክ ቁጥር ስጠኝ ብላችሁ ስልክ ቁጥራቸው ውሰዱ፣ መደወል ይኖርባቸዋል። የምታረጋግጡበት ግን የመንግስት መስሪያ ቤት መሆን አለበት። ላይክ ባለፈው ጊዜ እንደነገርኳችሁ የካውንቲው መስሪያ ቤት ብዙ ኢንፎርሜሽን ሊሰጣችሁ ይችላል። ለምሳሌ ኢሚግሬሽን ብትያዙ ካውንቲው ደውሉ ብያችኋለሁ። ካውንቲው ቴክ ኬር ባያደረገው የት መደወል እንዳለባችሁ ይነግራችኋል። ለምሳሌ ኤሲኤልዩ በጣም የተዘጋጀ ለኢሚግሬሽን ነው። ኤሲኤልዩ ቁጥር ላታገኙ ትችላላችሁ፣ ለማግኘትም ችሎታ ላይኖራችሁ ይችላል። ግን ካውንቲ ብትደውሉ ቁጥሩ ይነግራችኋል። ከቁጥሩ ተነስታችሁ ማድረግ ነው። ሌላው የታክስ ዳኪሜንት በጭራሽ ለሌላ ሰው አይሰጥ። ደውሉ ቢሏችሁ ቁጥሩን ብታዩት ይነግራችኋል። ባለወይ ኢንተርኔት የምትገቡ ከሆነ ሌጂትሜት የሆኑና ሌጂትሜት ያልሆኑ ሁሉ ይነግራችኋል። የአታላይ ቁጥሮች የሚባሉ አሉ። ኤሪያ ኮድ ሁሉ ሰምተን ማናቅ በጣም ብዙዎች ናቸው ወይ እና መጠንቀቅ ይኖርብናል። እንደዚህ የሚያስቸግራችሁ ከሆነ ደግሞ ወደ ቲኬ አካውንቲንግ ታክስ ሰርቪስስ ደውሉና እኛ ልናረጋግጥላችሁ እንችላለን ሰዎቹ ሌጂቲሜት መሆናቸውና አለመሆናቸው። ምክንያቱም የታክስ ኢንፎርሜሽን ፐርሰናል ኢንፎርሜሽን የራሳችሁ ኢንፎርሜሽን ነው የምትሰጥ ያላችሁ። የራስ ኢንፎርሜሽን ደግሞ ለማንም ሰው አታካፍልም፣ ለምታውቀው ሰው ነው የምታካፍል። አይአርኤስ በስልክ አይጠይቅም፣ በኢሜይልም ዩዥዋሊ አይጠይቅም። አይአርኤስ በስልክ አይደውልም። የሚደውለው ኦልሬዲ ኬዙን ከፍታችሁት ከነበረ ለምሳሌ እኔ ታክስ ይሄ አይደለም ብላችሁ ብትገናኙ ደውላችኋል፣ እንግዲያውስ መልሼ ደውልላችኋለሁ ካላችሁ ሌጂቲሜት ነው፣ ስሙም ይነግራችኋል። አይዲ ካርድ ደግሞ ይነግራችኋል፣ አይዲ አላቸው። ካልሆነ ዝም ብሎ አይአርኤስ ነኝ ለማለት አይችልም። ኢትስ አሜዚንግ ነው። ሌቦች ናቸው። የሌባ ጦርነት የለውም። በአሁኑ ጊዜ ደግሞ ስልኩ በጣም ስለተገናኘ የትም ቦታ ነው ይደውልልህ። አንዳንዱ ጎረቤት ያለ ነው መስለው። እንግዲህ ተንኮለኛ ሲደውል ተንኮለኛ እንሁን ልላችሁ አልችልም። ቢኮዝ ሁላችን ተንኮለኛ አይደለንም። ታነጋግራለህ እንጂ ስልካችን እንኳን ራሱ ስፓም ማለት ጀምሯል። ሰው መጠንቀቅ ነው ያለብን። ከፈራችሁ ደውሉልንና እነግራችኋለን። ሁሉን ነገር እናውቃለን አይደለምናችሁ። ግን ሰዎቹ ከንግግራቸው ሌባ መሆናቸውና ትክክል ያለመሆናቸው ያስታውቃል። ከልብ አመሰግናለሁ ጋሽ ተካ። እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ምናልባት ከኢሚግሬሽን ጋር ተያይዞም ቀደም ሲል አንስተነዋል፣ የራሱን ጥንቃቄ ማድረግ ይገባል። ጉዳያቸው በኢሚግሬሽን ያላለቀላቸው ወገኖች ከመፍራት ከመስጋት ባለፈ ደግሞ በህግ ያላቸውን መብት በተለይ የተለያዩ ድርጅቶች አሉ፣ የነጻ የህግ አገልግሎት የሚሰጡም አሉ፣ ወገኖቻችንን ጨምሮ ደግሞ ለዚህ ጉዳይ ብቁ የሆኑ ሰዎች አሉ። ከነሱ ጋር ተነጋግሮ መፍትሄ ማግኘት የሚቻልበት ሁኔታ አለ ለማለት ነው። ከልብ አመሰግናለሁ ጋሽ ተካ። ደህና ሁንልኝ። ታንኪ በጣም አሜን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ
አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።